Hello, family members. How are you doing? This is Unique English. Today, we'll try to say like some kind of tense እናያለን ከቴንስ መካከል እንግዲህ በአማርኛ እንደተጀመረው እዚህ በፊት መጀመሪያ አማርኛውን እዛ እንግሊዝኛውን ከራሳችሁ ከተወለዳችሁበት ቋንቋ ጋር ያጣጣማችሁ በደንብ አድርጋችሁ እንድትረዱ ፈልጌ ነው። So, it just says አድባሩ ነገ በዚህ ሰዓት ወደ አሜሪካን ሀገር እየበረርኩ ነው ብለህ ንገረኝ እስቲ። ነገ በዚህ ሰዓት ይሄኔ ወደ አሜሪካን ሀገር እየበረርኩ ነው ብለህ ንገረኝ። ነገ በዚህ ሰዓት ወደ አሜሪካን እበራለሁ አይደለም። በዚህ ሰዓት ይሄኔ እየበረርኩ ነው ማለት ነው። a kind of future action which was in progress ማለት ነው። right የሆነ ወደፊት ሆኖ ነገር ግን ሂደቱን ካሁኑ የምትናገር ከሆነ ማለት ነው። እሺ so uses things እነዚህ ነገር በሉ እስቲ እቺን እስቲ በለው I will ወደፊት አይደለ I will be በል እስቲ flying I'll be flying what it to the USA tomorrow at this time አይደለ tomorrow at this time እዚህ ጋር ምን ማለት ይችላልላችሁ መሰላችሁ እዚህ ጋር መጣችሁ tomorrow እዚህ ጋር ምን ትላላችሁ tomorrow at this time ብላችሁ ኮማ ታረጉና ልባዝጉ tomorrow at this time ነገ በዚህ ሰዓት I will be flying to the United States of America it just means በዚህ ሰዓት አሁን ለምሳሌ ከቀኑ 11 ሰዓት ከሆነ በዚህ ሰዓት ላይ መብረር የምትጀምርበት ሳይሆን ኦሬዲ መንገድ ላይ ነህ ማለት ነው። ነገ በዚህ ሰዓት ምን እያልኩ ነው ማለት ነው? ወደ ዩናይትድ ስቴትስ ኦፍ አሜሪካ ምን እያልኩ ነው? እየበረርኩ ነው ነው። የሶ ነው። ኦኬ ኢንትረስቲንግ ኦልራይት። ነገ በዚህ ሰዓት እስቲ የምታደርገውን ነገር እስቲ አንተ ንገረኝ። what will you be doing tomorrow at this time ንገረኝ። በዚህ ሰዓት ላይ የምታደርገው ከዛ አሁን ከምናወራበት ቀደም ብሎ ነው የምትጀምረው፣ ግን በዚህ ሰዓት ላይ ሂደት ላይ የምትሆንበት ለምሳሌ እንደዚህ ብለህ ንገረኝ እስቲ alright እንደዚህ ብለህ ንገረኝ ኦኬ በሰባት ሰዓት ወይም አንድ ሰዓት ማለት ነው ኦኬ ነገ በሰባት ሰዓት ምን ብለህ ንገረኝ ነገ ምንድን ነገ በሰባት ሰዓት ነገ ሰባት ሰዓት ላይ ነገ ስንት ሰዓት ላይ ሰባት ሰዓት ላይ ምን እያልኩ ነው ንገረኝ እስቲ ከጓደኞቼ ጋር ቢራ እየጠጣሁ ነው ወይም እጠጣለሁ ማለት እየጠጣሁ ነው። ይሄን እኮ ነገ ሰባት ሰዓት ላይ ከጓደኞቼ ጋር ቢራ እየጠጣሁ ነው ስትል ማለት ነው። ሰው ሀኪን እስቲ ንገረኝ እስቲ ሀላይ በነገርኳችሁ መሰረት እንዴ I will be ብለህ ንገረኝ እስቲ ነገ ሰባት ሰዓት ላይ ይላል አይደል? እሺ I will be መጠጣቱ ነው drinking ጎበዝ beer tomorrow at 7 p.m. ይሁን ምናምን አልነገርኩም am ይሁን p.m. ማለቴ ነው እየተግባባ ነው። ስለዚህ I will be drinking beer tomorrow at 7 ይሄን የሰባት ሰዓት ነገ ጓደኞቼ ጋር ምን እያደረኩ ነው so that kind of action will be in progress ማለት ነው in progress ነው የሚሆነው ቀጣይነት ያለው ለምሳሌ በአማርኛ እኮ ቀጣይ አመት እኮ ይሄኔ እንደዚህ እያደረኩ ነው በዚህ ሰዓት ነገ እኮ ይሄኔ እንደዚህ እያደረኩ ነው ቀጣይ ሳምንት እኮ ይሄኔ እንደዚህ እያደረኩ ነው እንላለን አይደል ያን ሂደቱን ፕሮግረሱን ለመናገር ስንፈልግ I will be drinking beer tomorrow at 7 yes or no is it clear ነገ ይሄኔ እኮ ካንተ ጋር የተጫወትኩ ነው በለኝ እስቲ ነገ ይሄኔ እኮ ካንተ ጋር የተጫወትኩ ነው ነገ ይሄኔ ወይም በዚህ ሰዓት ካንተ ጋር የተጫወትኩ ነው ካንተ ጋር የተጫወትኩ ነው ላይ የተጫወትኩ ነው እስቲ በርሲ tomorrow at this time አይደለ በዚህ ሰዓት tomorrow at this time I will be መጫወት ምንድን ነው I'll be playing with you I'll be playing with you አድባሩ ምን ነው I'll be playing with you so tomorrow at this time I'll be playing with you ነገ ይሄኔ እኮ ካንተ ጋር እየተጫወተው እጫወታለሁ አይደለም you have to be very careful alright ነገ ይሄኔ በዚህ ሰዓት ላይ ሂደቱን ነው የምትናገሩት ይሄኔ እንደዚህ እያደረኩ ነው ብላችሁ ማለት ነው understand ይሄኔ እኮ እንደዚህ እያደረኩ ነው ስትሉ if you want to talk about the future right action which will be in progress right which will be in progress you have to say I will be with an ing ማለት ነው is that clear
Okay, is it clear, brother? All right, so that like tomorrow at this time I will be playing with you. It just means that አሁን 11 ሰዓት ከሆነ 11 ሰዓት ነገ በዚህ ሰዓት እኔ ጋር ምን እያልክ ነው ማለት ነው? እጫወታለሁ በቃ እየተጫወትክ ነው መሃል ላይ ነው ጨዋታው መሃል ላይ ነው ያለው ማለት ነው። Is it clear? All right, that's so good. Okay, ነገ እኮ እኔ እየመጣህ ነው በለኝ እስቲ ወይም ቀጣይ ሳምንት ሳምንት ይሄኔ እየመጣህ ነው በለኝ በዚህ ሰዓት እየመጣህ ነው ቀጣይ ሳምንት እኮ በዚህ ሰዓት እየመጣህ ነው ብለህ ንገረኝ እስቲ በዚህ ሰዓት እየመጣህ ነው ቀጣይ ሳምንት ነው next week ጎበዝ next week at this time at this time You will be ጎበዝ you will be coming. you will be coming ጎበዝ you will be coming next time I mean next week at this time you will be coming ቀጣይ ሳምንት ይሄኔ እኮ በዚህ ሰዓት እየመጣህ ነው መጥቼ ካንተ ጋር ደርሻለሁ ወይስ መንገድ ላይ ነው መሆኑ አሁን በዚህ ሰዓት መንገድ ላይ ነው መሆኑ ማለት ነው we are talking about a kind of action that will be in progress in the future yes or no ወደፊቱ ነው ሂደት ላይ ስላለ ነገር ነው የምናወራ ማለት ነው is that okay now okay very good do you have a question here do you have a question here any question you have here yes is it clear are you sure all right yes okay ነገ እኔ ከሱ ጋር እየጨፈርኩ ነው ብለኝ ንገረኝ እስቲ ነገ እኔ ካላዛር ጋር እየጨፈርኩ ነው ብለኝ ንገረኝ እስቲ tomorrow at this time tomorrow at this time እሺ I will be I'll be dancing yes or no I'll be dancing with Alazar ብትላሁን with Alazar ካላዛር ጋር ነገ በዚህ ሰዓት እኔ እጨፍራለሁ ወይስ እየጨፈርኩ ነው በዚህ ሰዓት ላይ ጨፈራ ላይ ነው ያለው ሂደቱን ነው የምትናገረው ፕሮግረሱን ነው የምትናገረው እየተጋባ ነው አይደል so tomorrow at this time comma I will be dancing with Alazar it means that አሁን 11 ሰዓት ከሆነ ከ11 ሰዓት ቀደም ብለህ ጨፈራውን ጀምረው አሁን ሚድል ላይ ያስነካው ነው ያለ ማለት በዚህ ሰዓት ላይ ነገ እየተጋባ ነው all right that's so beautiful okay that's it አፍራሽ እስቲ ሲሆን ነው እስቲ አፍራሽ ሲሆን ነው እስቲ አፍራሽ ማለት ይሄን አፍራሽ ስናደርገው ወይም ኔጌቲቭ ስናደርገው ምን ስናደርገው if you want to make it negative አፍራሽ ስናደርገው ምን እንደምንል እንየው ያንዳንዱ ነገር ማለት ነው for example እዚህ ጋር I will not በርሲ I will not be ብላችሁ አይንጂ ጨምሩበት እሺ ምን ብላችሁ I will not be all right በዚህ ሰዓት ነገ እኮ አልመጣም ነገ በዚህ ሰዓት እየመጣሁ አይደለም I will not be in the process of coming tomorrow at this time so like you say እንደዚህ ብትል እስቲ አሁን I will not በልሲ be coming እስቲ I will not be coming በልሲ at 7 at what 7 ሰዓት ይሄኔ እየመጣሁ አይደለም አንድ ሰዓት ማለት ነው አይደለም ነይ አንድ ሰዓት ይሄኔ መንገድ ላይ አይደለሁም እየመጣሁ አይደለም ነው እንጂ በዛ ቀን እንደማትመጣ አይደለም የምትናገረው ማለት ነው is it clear አሁን ተግባብተናል ወይ so I will not be coming at 7 it just means that specifically at 7 o'clock you will never be in the process of coming but በሌላ ታይም ልትመጣ ትችላለህ በ8 ሰዓት ወይ በ9 ልትመጣ ወይ ምናምን ሊሆን ይችላል በዚህ ሰዓት ይሄኔ በተጠቀሱ ሰዓት እየመጣው አይደለም ነው እየተገባ ነው አይደል so you will never be in the middle of the action at the specified period of time but you might be coming at 8 or at 9 or at 10 we don't know that እየተባለ ስለዚህ በ8 ሰዓት በ9 ሰዓት በ10 ሰዓት ልትመጣ ትችላለህ በሌላ ሰዓት ነገር ግን I will not be coming at 7 ማለት 7 ሰዓት ላይ መንገድ ላይ አልሆንም እየመጣሁ አልሆንም ነው ይሄ is it clear all right interesting that's so beautiful ተጓሰናል ያሁን okay that's it ስለዚህ ኔጌቲቭ ሲሆን ኔጌቲቭ የሚሆነው እዚህ ላይ ያለው ስፔሲፊክ ታይሙ ነው ኔጌቲቭ የሚሆነው ማለት ነው በዚህ ሰዓት ሚድል ላይ እንደማትመጣ በዚህ ሰዓት ላይ እየሄድክ እንዳልሆነ ነው የሚናገረው እንጂ በዚያ ቀን እንደማትመጣ አይደለም የሚናገረው ማለት ነው is that okay clear are you sure all right እስቲ አሁን ምሳሌ እስቲ እንደዚህ ላይ እስቲ እሺ ይሄ ምንድነው ማለት tomorrow አልኩ የቅድሙን ወሰድኩት አይደል tomorrow at 7 at what 7 I will not be coming
አልኩኝ አይደል? ኦኬ በጣም ጥሩ። ሌላ እንዳለ ሁለት tomorrow at 7 I will not come. I will not come. What's the difference in between this? ይሄ በጣም ልዩነት አለ እንዳትሸወዱ ማለት ነው። tomorrow at 7 I will not be coming. ነገ አንድ ሰዓት ላይ ወይ በፈረንጆች 7 ያልነው አንድ እንበለውና ወይ 7 ማለት ይችላል። ነገ 7 ሰዓት ላይ እየመጣሁ አይደለም ማለት መንገድ ላይ አልሆንም ነው አይደል? 7 ሰዓት ላይ የሚለው ነገ ምን አልሆንም? መንገድ ላይ አልሆንም ነው። ኦኬ ስንት ሰዓት ላይ? 7 ሰዓት ላይ መንገድ ላይ አልሆንም ነው። በ7 ሰዓት አልመጣም ነው በቃ ማለት መንገድ ላይ አልሆንም ነው። ይሄ ደግሞ tomorrow at 7 I will not come. ነገ 7 ሰዓት ላይ አልመጣም። 7 ሰዓት ላይ አልመጣም ነው። ነገ 7 ሰዓት አልደርስም ነው በሌላ አባባል። ነገ 7 ሰዓት ላይ አልመጣም ነው። ኦፊስ ለምሳሌ 7 ሰዓት ተባብለን ከሆነ ነገ 7 ሰዓት ላይ አልመጣም ስልህ I will not come at 7 የሰና እዚህ ጋር ግን tomorrow at 7 7 ሰዓት ላይ ይሄኔ እየመጣሁ አይደለም መንገድ ላይ አልሆንም ነው ይሄኛው። እየተጋባ ነው ይሄ is it clear? ተግባብተናል ወይ? is that clear? በጣም ጥሩ that's so beautiful. Okay, do you have a question here please? ጥያቄ አለ ወይ? በጣም ጥሩ ሌሎቹ ቀሪዎቹም በደንብ አድርጌ ስለማሳያችሁ stay with me. It's a very important video በጣም ወሳኝ የሆነ ቪዲዮ ነው ለንግግራችሁ ለጽሁፋችሁ ምናምን ማለት ነው። arranged የሆነ ነገር arranged or specific የሆነ specific future የሆነ ነገር ለመግለጽ ስንፈልግ የምንጠቀምበት ፎርም ነው ማለት ነው። ለምሳሌ ይኸውላችሁ at 7 ስትሉ ለምሳሌ አሁን or እንደዚህ ማለትም ትችላላችሁ I will be attending the meeting tomorrow ምን ማለት ነው? ነገ ስብሰባውን እካፈላለሁ ነው አይደለም? I will be attending the meeting tomorrow. It's already scheduled. It's scheduled ነው arranged ነው። ስለዚህ ለእንደዛ አይነትም ነገር I will be ብላችሁ አይንጅ አድርጋችሁ ለምሳሌ የታቀደ ዕቅድ ሲኖራችሁ ለምሳሌ I'll be attending tomorrow. Yes or no? I'll be attending the meeting tomorrow. ነገ ስብሰባውን ምን እላለሁ ነው? እካፈላለሁ ነው። እየተገባ ነው? እካፈላለሁ ነው። ነገር ግን የበለጠ በዚህ ሰዓት እኮ እየተካፈልኩ ነው ብላችሁ ስትናገሩ ምንድነው የምታረጉበት ማለት ነው? You have to put a kind of specific time ታስቀምጡበታላችሁ ማለት ነው። Is it clear? All right? And then this is one. And the other function, there's two, sorry. And the other function of the future continuous tense is ርስሙን ነገርኳችሁ አይደል? ሌላ ፋንክሽኑ ምን መሰላችሁ? በደንብ አድርጋችሁ ተከታተሉኝ። አንደኛ ናቹራል የሆነ ምን ስናደርግ ማለት ነው? ፖላይት ሪኩዌስት ምንድን? ፖላይት ሪኩዌስት በትህትና ሰዎችን ስንጠይቅ በትህትና የሆነ ነገር ስንመልስ የምንጠቀምበት ነገር ነው። for example እንደዚህ ብትሉ ማለት ነው will you be will you come በሉ እስቲ will you come tomorrow say it again ነገ ትመጣለህ ወይ ነው አይደል? ኦኬ በጣም ጥሩ። እስቲ እቺ እንደማንበባት will you be coming tomorrow? be coming tomorrow. will you be coming tomorrow? will you come tomorrow? Here will you come tomorrow የሚለው ነገ ትመጣለህ ወይ ነው አይደለ? will you be coming tomorrow ነገ ትመጣለህን ምናምን ነገር ትንሽ እንደው ናቹራል የሆነ ፖላይት የሆነ ሰዎችን በትህትና ስትጠይቁ instead of like you can say this እኮ ይሄን እኮ ማለት ትችላላችሁ will you come tomorrow? it's okay, but if you want to sound more natural and polite የበለጠ ናቹራል እና የበለጠ ፖላይት ወይም በትሁት መሆን ስትፈልግ ማን ተከማለ ይሄን ፎርም will you be ብለህ አይንጂ ያለው ማለት ነው። is that okay? okay ትረዳኛለህ ወይ በለኝ እስቲ will you help me በል እስቲ ደግሞ በትህትና ስታረጋት ትረዳኛለህ will you be helping me? say will you be helping me? ስለዚህ እዚህ ጋር will you help me በል እስቲ will you help me? will you help me? all right ትረዳኛለህ። okay ይሄኛውስ will you be helping me? will you be helping me? all right, so which one is more polite and natural? የበለጠ ትሁትም ነው። is it will you help me or will you be helping me? will you help me? ሲበል ሲያድባሩ will you help me? say will you help me? say እስቲ will you help me? all right ይሄኛውስ will you be helping me በል እስቲ will you help me?
የበለጠ በትትናና ናቹራል ኮንቨርሴሽን ላይ የበለጠ ትሁት የምትሆነው is that will you help me or will you be helping me? Yeah, will you be helping me is more polite and natural. Yes or no? So both are possible. ሁሉም ያስኬዳሉ. But will you be helping me is more natural and polite in conversations. All right? Is that okay? በጣም ጥሩ. Do you have a question here? እዚህ ጋር ጥያቄ አለ? Do you have a question here? Do you have a question here? All right, that's so good. So that like will, the contracted form of will is this l. አይደለም? So instead of saying that I will, you can say I'll. Say I'll, but see? See now, say I'll be, or instead of saying that she will, itchin taraguna, she'll be, is she? He'll be, they'll be, you'll be, okay, you'll be, Lelas. She'll be, you'll be, and then I'll be, I just said that, okay, will be, this will be, እቺን ብላችሁ ምን ታደርጋላችሁ ማለት ነው ለሁሉም ምን ትጠቀማላችሁ ing ማለት ነው የተገባ ነው እስቲ ለምሳሌ I'll be going she'll be going he'll be going they'll be going you'll be going will be going. So in conversation in spoken English እንግሊዝኛ ስታወሩ እቺ short form ትጠቀማላችሁ ማለት ነው okay will አይባልም አይደለም it's possible to say that but which one is more natural in conversations spoken English ላይ የበለጠ natural የትኛው ነው ማለት ነው short form የትኛው the contracted form of will is l here so እስቲ number 3 አይል በልሲ ይሄ ል ብቻ ይሄኛውን ምን ብላ አንብበው ል ብቻ እሺ አይል በልሲ she'll say she'll he'll say he'll they'll say they'll all right is you'll እሺ will say will we will ካላ የተናገርን አይመስልንም yes will all right we'll talk to you will come all right that's beautiful ስለዚህ ይሄ ምን ይባላል contracted ይባላል ምን ይባላል contraction ይባላል ምን ይባላል contraction ባጭሩ ስጽፉት ማለት ነው is that okay now all right very good okay that's it and በባለፈው ታስታውሱ ከሆነ ይሄ will not የሚለውን ደግሞ አሳጥረን ስንጽፈው ምን ነው won't ምንድነው ይሄ want ሳይሆን won't say won't you can say won't you can make t silent ማለት ትችላላችሁ you can say won't or you can say won't say won't all right interesting ስለዚህ እቺ short form እቺኛዋን ብዙ ሰው አለመዳትም የለመደው የትኛው ነው will not እንደዚህ አላደርግም ወደፊት ሲል I will not ብሎ ነው የሚናገረው እንጂ I won't ብዙ አይልም ማለት ነው ብዙ ሰው all right but native speakers ግን የቋንቋ ባለቤቶች ግን የትኛውን በብዛት ተጠቀማሉ they use contracted forms in conversational English in spoken English and they use these longer ones in formal writings all right formal የሆነ academic writing college writing ካለ ያኔ if you want to be more formal ማን ተጠቀማለ ማለት you can say like will not የሚለውን አይደለም እንዴ yes or no but if you want to sound more natural in conversation you this won't በንግግራችሁ ስፖክናችሁ ላይ ይበልጥ ናቹራል ለሆነ ይበልጥ ደግሞ በጣም fluent መሆን ስትፈልጉ you can use this or you can use these shorter forms all right these are not the contractions only እነዚህ ብቻ ሳይሆን there are lists of contractions or contracted forms so that you have to read እነሱ በደንብ ማንበብ ይኖርባችኋል ማለት ነው okay interesting do you have a question here ጥያቄ ያለው እዚህ ጋር ያልገባ ነገር አለ do you have a question here are you sure okay interesting ስለዚህ ዛሬ ያየነው ምንድነው ማለት ነው እስቲ ንገሩኝ እስቲ የሆነ ታይም ወደፊት እንደዚህ ያደር በማድረግ ላይ እገኛለሁ ስል ወይም እንደገና ደግሞ arranged የሆነ scheduled የሆነ ፕሮግራም የወጣለት future ከሆነ ወደፊት ነው ፕሮግራሙን የምናውቀው ከሆነ አሁንም I will be ብለን ing የተባባ ነው ታይሙን ከተቀስን ግን ነገ ይሄኔ ቀጣይ አመት ይሄኔ ቀጣይ ሳምንት ይሄኔ በዚህ ሰዓት እንዲህ አደርጋለሁ በዚህ በተጠቀሰው ሰዓት በቃ ሂደቱን ነው የምታሳዩት ማለት ነው all right የተባባ ነው ግልጽ ነው ወይ ይሄ ቴንስ ምን ይባላል መሰላችሁ future continuous tense ምን ይባላል future continuous tense ይባላል ምን ይባላል future continuous tense all right future continuous tense ስለዚህ ይሄ ለምንድን ነው ይሻልን የተውኩት ለምንድን ነው ለምሳሌ shall be ብለን will be ብለን ing አለ አይደለም ለምን ነው ሻልን የተውኩት አድባሩ ይሄኛው like it's just
more used in literatures, in ancient literatures, በጥንታዊ ጽፎች አሁን ቢሆን ነገር ይሄ ሌጋል ራይቲንግ አለ ህጋዊ ዶክመንቶች ምናምን ላይ በብዛት ይሄን will be ምናምን ማን ነው ሻል የሚለው ነገር የምትጠቀሙት so future ላይ የምንጠቀመው ማን ነው ማለት በብዛት ማን ነው የምንጠቀመው ማለት ነው 99% ይሄ will የሚለው ስለምንጠቀም ለዛ ነው ያንን ሻል የሚለው የተወኩት ማለት ነው ሌላ ጊዜ ስለመጣበት ማለት ነው am I clear is it okay very good ይሄ ምን ይባላል ቴንሱ future continuous tense ይባላል ስለዚህ የሆነ ጊዜ ወደፊት በዚህ ሰዓት እንዲያደርኩ በማድረግ ላይ ገኛለሁ ስትሉ የምትጠቀሙት ቴንስ future continuous tense ይባላል በነገራችን ላይ መጻፋችን ዩኒክ እንግሊሽ ይታተማል አሁን ድጋሚ አይደል እንዴ ብዙ ሰው ምናምን ሃርድ ኮፒ ያለ ስለሆነ እስካሁን ያስተማርናቸው ዩቲዩብ ቻናል ላይ ያስተማርናቸው እንትኖች ቪዲዮዎች ከነዛ የተውጣጣ እጅግ በጣም ዘመናዊ በሚሆን መልኩ እየተዘጋጀ ያለው ሲያልቅ እንግዲህ አናውንስ እናረጋችኋለን ማለት በሚገርም ሁኔታ እሱ ነገር በደንብ አድርጋችሁ ግራመሩ ለብቻ ቮካብላሪ ለብቻ and then again ደግሞ ስፖክኑ ለብቻ ማለት ነው so you'll be given ይሰጣችኋል ማለት ነው thank you so much again this is Unique English where you can learn English uniquely anybody who is interested in learning online or face-to-face classes give us a call we can teach you English amazingly እንግሊዝኛም በማያዳግም መልኩ በሚገርም ሁኔታ መማር ከፈለጋችሁ ወደ Unique English ጎራ በሉ CMC ሚካኤል እንገኛለን ከዚህ በተረፈ ደግሞ የትኛው ቦታ ሆናችሁ ኦንላይን ላይ ለመማር give us a call ደውሉልን መማር ትችላላችሁ መልእክታችን ነው bye